እሺ ካዲያ ከመስቀሉ ላይ አንድ አፍታ ወርደህ ነው ዳስጣልን አዳመጥኩት ብላ ያልከው? ዛሬስ አልቻልኩም። ዳስጣልን እያዳመጥኩ ነው። እኔን ብሎ ገነት ገቢ። በቃ እንግዲህ ህዝቤ እንደሚሆነው ሆናለሁ። 4 ነጥብ። ጌታ ሆይ እሳቱን ቀለል አድርግልን። እያላገጠ ማለት ነው በኢየሱስ ላይ። እኔ እንደሆነ አልሆነልኝም። ዳስጣልን፣ ንፍሮ ቀቀልን፣ ነጠላ ዘቀዘቅን ብሎ የሚለውን ልሰማ ቆርጬ ይወስኛለሁኝ። ለኃጢአት ሞቼ ለጽድቅያ ሆኜ እንድኖር ኢየሱስ በስጋው ኃጢአታችንን በመስቀል ላይ ተሸከመ አይደል? ከእሱ ጋር እኮ ሞትን አይደል? እሺ ካዲያ ከመስቀሉ ላይ አንድ አፍታ ወርደህ ነው ዳስጣልን አዳመጥኩት ብላ ያልከው? እንግዲህ ዓለምና በዓለም ውስጥ ያለውን አትውደዱ ተብለናል። የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ስላዳንን እትብታችንን ቆርጦልናል በጸጋው ጉልበት። ያቃታችሁ ሰዎች ካላችሁ ዓለማዊ ምኞትንና ኃጢአትን የሚያስክድ የእግዚአብሔር ጸጋ ተለቆልናል። ጸጋው ግን ዝም ብለን ወዲያና ወዲህ ወለም ዘለም እያልን በቤተክርስቲያን ህብረት ባለማድረግ ከጸሎት ርቀን ቃሉን ከማንበብ ርቀን ከቅዱሳን ጋር ህብረት ማድረግን ትተን መንፈሳዊ ትጋትን አቋርጠን ያ ጸጋ በእኛ ህይወት ላይ አክቲቭ ሆኖ አይሰራም እና በኋላ መድከም አለ። በጣም ብዙዎችም ወደ ጌታ መጣችሁ። አንዳንዶች በዓለም ሳላችሁ ታደርጉት የነበረውን ነገር አሁንም በእግዚአብሔር ቤት ውስጥ ሆናችሁ ልምምዱን ያልተዋችሁ፣ የዘፈን ነገር ያልተቆረጠላችሁ፣ ሌሎችም ኃጢአታዊ ልምምድ ከዓለም ያለ የአይን አምሮት የስጋ ፍቃድ ያልተቆረጠላችሁ ሰዎች ወንድሞችና እህቶቼ መገላገያው የተለያዩ ይጸልያሉ የተባሉ ሰዎች ጋር እየሄዱ ማጸለይ አይደለም። በጸሎት ባምንም ግን ዋናው ያመኑን ጌታ ይበልጥ ስናውቀው ነው። ይሄም ደግሞ ቁጭ ብለን በመማር የእግዚአብሔርን ቃል በማወቅ እናም ደግሞ የግል ጸሎት ከጌታ ጋር ህብረት እንዲኖረን፣ ሁለተኛም ደግሞ ከቅዱሳን ጋር ህብረት እንዲኖረን በጣም ወሳኝ ነው። በጣም ወሳኝ ነው ወንድሞች እናቶች። ስለዚህ አሁን በዚህ ዘፈን ምክንያት ሀሳብና ኮሜንት ለመስጠት የሚገቡ አንዳንድ የወንጌላውያን አማኞች አይቼ ነበር ትናንት ወዲያ እና የሆኑ ሰዎች ቤት ገብተው የሚሏቸው የነበረው ከየት ቤተ እምነት ነው? ከፕሮቴስታንት ከወንጌላዊ አማኝ ነኝ ይላሉ። ኦኬ ለምንድን የመጣው? አስተያየት ልሰጥ ነው። ሀሳብ አስተያየት ልሰጥ ነው። ጠያቂው ክፍል አዎ በቴዲ ዘፈን ጉዳይ አጠቃላይ ባለው ነገር ላይ ዘፈኑን ሰምተዋል እንዴ ብሎ ይጠይቃል ጠያቂው። አልሰማሁትም። እና ባልሰማው ዘፈን ሀሳብና አስተያየት ለመስጠት ለምን የመጣው? አስቀድማችሁ ዘፈኑን እንድትሰሙ 18ቱንም ዘፈን እንድትሰሙ አበረታታችኋለሁ እያሉ ኦርቶዶክሳውያኑ ትናንትና ሳምንት እንኳን ራሱ አይ ቲንክ ከሳምንት በፊት ማለት የዛሬ ሳምንት አካባቢ ወገቡ ጥድ ስር ተደግፎ ጎንበስ ቀና እያለ አክሮባት ሲሰራ የነበረ ለኢየሱስ ሰግጄለታለሁ ብሎ የሚል ሰጋጅ ሳምንት ሳይሞላው ዘፈን ስማና ከዛ አስተያየት ትሰጣለህ ምናምን ነገር ብሎ የሚል ከዚህ የተነሳ ደካሞች የሆኑ አንዳንድ ክርስቲያን ወንድሞችና እህቶች እውነትም በቴዲ አፍሮ መዝሙር ማነው ዘፈን ላይ ሀሳብ አስተያየት ለመስጠት የግድ መስማት አለብኝ ብሎ የሚል አንዳንድ ሰዎች አይጠፉምና እባካችሁ ሀሳብ አስተያየቱን ባሰጡ ለዘላለም ጠንቀር ብሎ አይቀር። አንዳንዱ ምን ይላል? አንዱ ዘፈን ሰምቼዋለሁ ይላል። አንዳንዱ ደግሞ 5ቱን ሰምቼዋለሁ 18ቱንም አልሰማሁትም እና ሙሉን መስማት አለብህ ብለው ያመቻችኋል ማለት ነው እነሱ እንደዚህ። ስለዚህ እንዲህ አይነቱን ሀሳብ አስተያየት ለመስጠት ባላነበብከው፣ ባልሰማኸው ላይ ባላደመጥከው ላይ እንዴት ነው ሀሳብ አስተያየት የምትሰጠው? ምን የሚሉት ፈሊጥ ነው ብሎ የሚል ወደ ምን ያመቻቿቸዋል ማለት ነው? ዘፈኑን ወደ መስማት ማለት ነው። ስለዚህ ሰማሁት እኮ ትላለህ። ቁጥር አንዱ ሰማሁት ምናምን ነገር እያልክ እንድትሰሙ ነውር ነው ወንድሞች ናቶች። እሺ ምንም አስተያየትም ሀሳብን ባሰጥ አንድ ለአንድ አዝማሪ ተሰጠ አልተሰጠ በቃ እና እናንተ ግን እነሱ ኢንቫይት የሚያደርጓችሁ ዘፈኑን እንድትሰሙ ነው። ስለዚህ በፍጹም ዘፈኑን እንዳሰሙ እንደዚህ የሚያደርጉ ሰዎች ስላሉ ማለት ነው። አንድም ሰው ቢሆን በዚህ ምክንያት
ተላላፊ ሆኖ መገኘት የለበትም። ስለዚህ ነፍስንና መንፈስን ስጋን ከሚያረክስ ነገር ራሳችንን እያነጻን ያለ ነውርና ያለ እድፈት በመሆን የጌታን መገለጥ እንድንጠባበቅ በቅድስናና በጽድቅ እግዚአብሔርን በሚፈራ ሕይወት እንመላለስ። ቅድስና ማለት ከሴት ጋርና ከወንድ ጋር መተኛት ብቻ አይደለም። ኦኬ። በዓለም ካለው በሚሰማው የአይን አምሮት፣ የስጋ ፍቃድ፣ ስለ ገንዘብ መመካት፣ የተለያዩ ነገሮች አሉ። ኢሞራሊቲ የሆነ ነገር ሁሉ በሙሉ አጠቃላይ የስጋ ስራ የተገለጠ ነው ብሎ ገላትያ ላይ እነሱ አበሳቸውን የሚጠብሱበት የሚሰርዙት የሚደልዙት እንጠቅስ። እኛ ግን እግዚአብሔር መንፈስ ቅዱስ በሰጠን በጸጋው እንድንችል ጸጋውንም ለማግኘት የሚረዳንን ጸጋ ለማግኘት ምን በሉ ነው ያለን? ቲክቶክ ላይ ዙሩ አላለንም። የሚረዳችሁን ጸጋ ለማግኘት በየሚዲያው እየዞራችሁ አዳምጡ አላለም። የሚረዳንን ጸጋ ለማግኘት በጸጋው ዙፋን ፊት ነው መገኘት ያለብን። ያ ደግሞ የግል የጸሎት ሕይወት እንደዚሁም በቤተ ክርስቲያን ከቅዱሳን ጋር ህብረት ማድረግን የህብረት ጸሎት ትምህርት በቤተ ክርስቲያን የሚሰጥ ጤናማ ትምህርትን በግላችን መጽሐፍ ቅዱስ ማንበብና መጸለይን መጾምንም ጭምር በጌታ ፊት እናብዛ። ጌታ እግዚአብሔር እየረዳን ነው፣ ደግሞ ይረዳናል። በዚህ ማንም ተላላፊ እንዳይሆን ብሎ ለማለት ወዳለው። አንዳንዶቹ እያየን ነው ለምልክትነት የሚሆን ጌታ ሆይ እሳቱን ቀለል አድርግልን፣ እኔ አልቻልኩም፣ ዳስጣል ብሎ የሚለውን አልቻልኩም፣ ላልፈው አልቻልኩም አለ። ዮሴፍ አዲሱ የሚባል ዘማሪ ነኝ ብሎ የሚል ሰውዬ ማለት ነው። ኦኬ። ከነተከስተ ጋር ይታይ የነበረ ሰው ነው። አልቻልኩም፣ ይህንም ማለፍ አልቻልኩም፣ ከህዝቤ ጋር ብቃጠልም ልቃጠል፣ ጌታ ኢየሱስ እሳቱን ቀለል አድርግልኝ ብሎ እንግዲህ በጌታ ላይ ሙድ መያዙ ነው። አየህ፣ ትናንትና ኢትዮጵያ ነበረ። ኢትዮጵያ በነበረበት ሰዓት ላይ ከዘርፍሻል ትምህርት ቤት አካባቢ የሚሸጥ ሰልባጅ እየገዛ አንደኛ ይለብስ ነበር። አሁን አሜሪካ ሀገር ገባ፣ ስራ አገኘ እና ድሮ እዛ እንጀራ በፓስታ እሱንም መድኃኔዓለም ለፋሲካና ለገና ነበረ። አሁን ግን ብራዘር አሜሪካ ገብተህ አንድ ፒዛ እንኳን ቢያዝ ቤተሰቡን በሙሉ አራት ቤተሰብ ቢኖር አራቱን ቤተሰብ የሚያስተኛ ፒዛ ነው ያለው እና ተበላ ተጠገበ ማለት ነው። ዘዳግም መጽሐፍ ምዕራፍ 32 ላይ ያለው አይነት ማለት ነው። ይሽሩን ወፈረ፣ ሰባ፣ ደነደነ ይላል። ከዛ የፈጠረውን አምላክ ናቀ፣ በመድኃኒቱም አምላክ አልታመንም ይላል። የወለድህን አባትህን ያሳደገህን አባትህን ረሳ ብሎ እንዳለ ማለት ነው። ጥጋብ ያስረሳል። ጥጋብ ሲያስረሳ ትናንትና በሊሊ መዝሙር እንባ በእንባ እየሆንክ ትዘምር የነበረው ሰውዬ አሁን ግን ዳስጣል ንፍሮ ቀቀል ብሎ የሚል አዝማሪ ሲዘምር ነው ሲዘፍን አላስቻለኝም፣ አብሬ ልቃጠል እንጂ ከህዝቤ ጋር ይሄ መዝሙር ነው ይሄን ዘፈንማ ላልፎ አይገባም እያለ ንፍሮ ቀቀል ዳስጣል ምናምን ነገር ብሎ ያለ ሰውዬ ሁሉ በመጣ ሰዓት ላይ እኛ ንፍሮ ቀቃይና ዳስጣል ዳስ ነቃይ ምናምን ነገር ድንኳን ነቃይ ድንኳን ጣይ እንሆናለን እንዴ? በፍጹም ወንድሞች እናቶቼ፣ በፍጹም እኮ አልኩ። ይሄ እኮ መንፈሳችን እኮ የሚያበሳጭ እኮ ነገር ነው። አንተ ልዩ ህዝብ ነህ ብራዘር፣ እኛ ልዩ ህዝብ ነን። ኤርሚያስ ራሳችሁን ቆለላችሁ ብለው ሊሆኑ ይችላሉ። እኛ ልዩ ህዝብ ነን። ልዩ ያደርገን ምንድነው? እግዚአብሔር ከዚህ ክፉ ከአሁኑ ዓለም ያድነን ዘንድ እንደ እግዚአብሔር ፍቃድ እንደ አባቱም እንደ ራሱም ፍቃድ ነፍሱን ስለኛ የሰጠ ውድ ጌታ ኢየሱስ ክርስቶስ አለን። የሃይማኖታችን ጀማሪና ፈጻሚ ኢየሱስ ክርስቶስ አለን። እሱን ተመልክታችሁ ነው ብሎ ያለን። ማንን የምንመለከተው? ጌታ ኢየሱስን ማለት ነው። እሱን ተመልክታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጥ ነው ያለው እንጂ ወደ ግራ ወደ ቀኝ ስታየው ፓስተሩን ልመልከት ብለህ ካልክ ትወርቃለህ። ወንጌላዊውን ልመልከት ብለህ ካልክ ስንት አለ ብራዘር፣ ፎርጅድ የሆነ ህይወት የሚኖር ማለት ነው። ዘማሪውን ልመልከት ብለህ ካልክ ብራዘር ስንት አለ ቁጭ ብሎ የሚከካ የቴዲ አፍሮን ዘፈን ነዋይ ደበበ አወጣ ተብሎ ሲባል ቁጭ ብሎ የሚሰማ ማለት ነው። እኛ ከነሱ አይደለንም። ከመካከላቸው ውጡና የተለያችሁኑ ብሎናል። በዓለም ነው ያለኑ። አዎ ይሄ ከመካከላቸው ውጡ ብሎ የሚል አባይ በረሃ ውስጥ የብህትውና ህይወት ኑሩ ማለቱ አይደለም። በዓለም ነን ያለኑ፣ ግን እነሱ የሚያደርጉትን አናረግም። ከዓለም የሆነ ሁሉ ለእኛ ትክክል ነው ማለት አይደለም። ዓለም ያጨበጨበለትን አናጨበጭብም።
ኦኬ ከመካከላችሁ ውጡና የተለያችሁ ነው፣ እርኩስንም ነገር አትንኩ ብሎናል። አለቀ። ነፍስና መንፈስን ስጋን የሚያረክ ሰው የትኛው እንደሆነ፣ ነፍስና መንፈስን ስጋን የሚቀድሰው የትኛው እንደሆነ ለይተን አውቀናል። እንዲሁ ዝም ብሎ በየቸርቹ ሃሌሉያ እያለን መጮ ብቻ አይደለም። ልክ ነው፣ ሃሌሉያ ብለን እንጮዋለን። የጌታ ምሕረቱ ቸርነቱ ያስጮናል፣ እናለቅሳለን፣ እንዘምራለን። ግን ደግሞ መኖር የሚባል ነገር አለ። የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ፣ እንደዚሁም ደግሞ የጌታን ስም የሚጠራ ከአመፅ ይራቅ የሚል የተደላደለ ማህተም ቆሟል ይላል። ከአመፅም እንርቃለን፣ ከዘፋኝነት፣ ከአመፅ፣ ከርኩሰት፣ ከስጋ ፍቃድ፣ ከአይን አምሮት፣ ከተለያየ ነገር ከሚባል ነገር፣ ከዘፈን፣ ከዳንኪራ፣ ከዝሙት እንርቃለን። ምንም ችግር የለውም። ነጭ ወይን ጠጅ ነው፣ ትንሽ ብትቀምሹ እኮ ምንም ክፋት የለውም። በኮካ ትንሽ በጥበጥ አድርገን ብንጠጣው እንዲህ ሁሉ ቀን እኛ ጆሊ ጁስ እየጠጣልን ከርም ነው ወይ ብሎ የሚል አየህ። ገና የመጠጥ ነገር ከውስጡ ያልተቆረጠለት እትብቱ ያልተቆረጠለት በጣም ብዙ የኛ ወገኖች አሉ ቸርች ውስጥ። እንገስጻለን። ጌታ ኢየሱስ ምስክር ነው። እንዲህ የሚባል ነገር የለም ብራዘርዬ። ነጭ ከሆነ ጠጡ፣ ቀይ ከሆነ አጠጡ ብሎ አላለንም። ነጩንም ቀዩንም መድኃኔዓለም ነቅሎ አውጥቶልናል። አንዳንዴ ሙዣሌ የሚባል ነገር አለ። እኔ እንግዲህ ባላገር ሰባኪ ስለሆንኩኝ ሙዣሌ የምትባለዋ ነገር ከቁንጫ እግርህና እግር መካከል ገብታ እኛ በጣም ስታነፍረን የኖረችው የአዲስ አበባ ልጆችም አይ ቲንክ ነበራቸው። ግን አንዳንዱ እኔ ካሳንቺስ የተወለድኩት ሙዣሌ ካሳንቺስ የማይኖር መስሎ ከሆነ ተታላል። ግን ወደኛ ወደ ባላገሩ ልምጣል እና መታት ተበላናለች፣ እናካታለን። ከዛ ትገባና ሰውነታችንን ቡርቡር አድርጋ ትበላዋለች። እና እናትና አባቶቻችን እዛ ስንፎክት ሲያዩ ይጠሩንና ወይ መርፌ ቁልፍ ወይ መርፌ ወይ አጋምሾክ የሚባል አለ እኔ አካባቢ ላይ አለ። አጋምሾክ ይቆርጣና ና ይሉናል። ቁጭ እንላለን። እንዳትንቀሳቀስ ይላል ፋዘር። ከጥፍራችን ስር ጎርጉሮ ያውጣታል በሾህ እና አንዳንድ ጊዜ ትፈርጣለች። እች ሙዣሌ የምትባለዋ ነገር ማለት ነው። ፈረጠች ማለት ወጣች ማለት አይደለም። እና ስትፈርጥ አይተዋትም። ሰንኮፍ የሚባል ነገር አለ እና ሰንኮፉን በደንብ አድርገው ይነቅሉታል። ሰንኮፉ ካልተነቀለ ትተካለች መልሳ ማለት ነው። ኩፍኝ የሚባለው በሽታ ከሄደ በኋላ ተመልሶ አገረሸበት እንደሚባለው አይነት ነገር እችኛይቱም ልክ እንደዚሁ ታገረሽባለች። ከፈረጠች ሙሉ በሙሉ ካልወጣ መልሳ ትተካለች ሙዣሌ የምትባለው። ስለዚህ ደም በደም እስክንሆን ድረስ ሰንኮፉን ንቅል ነው የሚያደርጉት እናቶቻችን አባቶቻችን ሲያወጡልን ማለት ነው። ሙዣሌውን እንዲሁ ነው። አየህ ጌታ መድኃኔዓለም ሲጠራን በጣም ብዙ ዓለም እንደ ሙዣሌ ነፍሳችንን፣ መንፈሳችንን፣ ስጋችንን ነክሳ የምታሳክከን በጣም ብዙ ነገር አለ። አወጣ እንዴት ሄዲ እኔ እኮ እዚህ እኛ ጋር ፓስተሮቹ ሁሉ ቀን በነተከስተ መዝሙር ነው እንጂ የሚያዳርቁን። እንደ አንዳንዴ በዋልድባም ይዘፈናል ይባላል እዛኛው ቤት። እዚህኛው ቤት ግን እንትን ግትር አረጋችሁት ይላሉ። ብራዘር በደንብ ነው የምንገትረው። አትችልም። እዚህ አንቀላቀልም። እዛ በዋልድባም ይዘፈናል እያሉ በሙሉ ነው የሚዘፍኑት። አንዳንዴ አይደለም ሁሌ ነው የሚዘፍኑት እነሱ። እዚህም ደግሞ አንዳንዴ ይዘፈናል በሙሉ ወንጌል ብለን አናስጨፍርህም። ይለይልህ እንግዲህ ወንድም ማለት በቃ እና ልታስቀይሙ ነው። በደንብ ነው የምናስቀይምህ። አልመጣም ቸርች የራሱ ጉዳይ ነው። ባትመጣ ምን ታዲያ ፕሮቴስታንት ሃይማኖት አይደፋበት ወይ? ጌታ ኢየሱስ እጄ ተቆረጠ አይልም። ብትመጭም ለራስሽ ነው፣ ባትመጣም ለራስ ነው። ኤርሚያስ ብጠጋው ኢየሱስን ለራሴ ነው፣ ብርቀውም ለራሴ ነው። ማንም ቢሆን ማለት ቢኒ እኔ አልመጣም እንደዚህ ከሆነ ማንም ጎዳ ታዲያ? ማንም የሚጎዳው ቢኒ ራሱ ነው የሚጎዳው። መቅዲኔ ሁለተኛ ድርሻ አልልም፣ ዋሬስም ሁለተኛ ከእናንተ ጋር ብሎ ማን ነው የሚጎዳው? ራሱ ነው የሚጎዳው። መለየት የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ይቃወማል ይላል። ጴንጤ ከኛ ጋር ይቀጥል ብለው ወገኔ ይቀጥል ብለን ግድ የለም። በዋልድባም አንዳንዴ ይዘፈናል ብለዋልና ወገኖቻችን፣ እዚህም እንደዚሁ ነውና አንዳንዴ ችግር የለም። በ8 ዓመት አንዴ ነው የሚያወጣው ቴዲ ስማ ብለን አንልህም። አስተያየትም ለመስጠትም ለምንም መስማት የለብህም። ኦኬ እርም ነው። እኔ አፌን አልከፍትም ለዓለም ክብር እዘምራለሁኝ ለእግዚአብሔር ብለን የዘመርንበትን ዘመን ትዝ እንዳትረሳው እንዳትረሹ እህታለን።
ስለዚህ እዚህም አናጨልፍም። ቆራጥ የሆኑ ሰባኪዎች እውነቱን ነው የሚነግሩ፣ አድበስብሰው አይነግሩም። እንደ ቆሮንቶስ አማኝ በቆሮንቶስ ቤተክርስቲያን ውስጥ ያሉ አንዳንድ ሰባኪዎች አሉ። እኛም እንደ ጳውሎስ ሰባኪ ነን ብለው የሚሉ ግን አየህ አደባብሰው ነው የሚያወሩት። ቆሮንቶስ ቤተክርስቲያን ውስጥ ትልልቅ ኃጢአት እየተደረገ ኦኬ እንግዲህ ምልህ አለ አይደለ ምናምን ነገር ብሎ የሚል ማለት ነው። ለምሳሌ ምዕራፍ 5 አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ላይ ከአባቱ ሚስት ጋር የተኛውን ያን ወጠብሻ ጎረምሳ አላያችሁትም? ቆሮንቶስ እንዲህ አይነት ኃጢአት በእስራኤል ጉባኤ መካከል በትንቢተ አሞጽ መጽሐፍ ላይ ተጽፏል። አንዲቷን ሴት አባትና ልጅ ይተኟት ነበር። ይኸው በእስራኤል ማህበር ጉባኤ መካከል የተገኘ እርም በክርስቶስ ቤተክርስቲያን ቆሮንቶስ ቤተክርስቲያን ውስጥ አይኑን አፍጥጦ ጥርሱን አግጥጦ መጣል። አባትየው ማታ ተኝቷት ከሆነ ልጅየው ደግሞ ጠዋት ይተኛታል። እንደዚህ ሆነው ከነጉዳቸው ቸርች ይመጣሉ። እዛ የነበሩቱ ጳውሎስ በእስር ቤት ነበረ በወቅቱ የነበረው። እዛ የነበሩቱ በእስር ቤት ይመስለኛል ሲሄድ ሊያስተካክለ ይችላል፣ ግን በአካል አልነበረም እዛ ቦታ ላይ ጳውሎስ። ያው ምለ ሐዋርያው በየሄደበት ስለ ወንጌል በድንጋይ ስለሚነረት ወስደው እስር ቤት ይጨምሩታል። እስር ቤትም ተብሎ ቢባልም እኮ አይገርምም፣ ግን በአካል ግን አልነበረም እዛ ቦታ ላይ። እና እንዲህ አይነት ነውር የሰራ ሰውዬ መካከላቸው ቁጭ ብሎ ይሄ ቅራቅንቦ የማይረባ ምናምን ነገር ብለው ነው የሚያልፉት። ጳውሎስ ግን እንደዛ አይደለም ብሎ የሚል እና በሩቅ ሳለ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ነው ብሎ ያለው። ማለት ምን ማለቱ ነው? በዘመንኛው ነገሩን ሳላንዛዛው በግልጽ አማርኛ ነግራችኋለሁ። ቆሮንቶሳውያን ስለ እናንተ ስሰማ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል አላቸው። አይ ሐዋርያ በእውነት አንተ አጠገብ ያለ ይመስል ነው እኮ የማወራው ጳውሎስን። እንደነኛ አይነት ድንቅ የሆኑ ከዋክብት የጌታ አገልጋዮችን እያየን ባደግንበት ከዚህም ጨልፌ እኔ ክርስቶስ ኢየሱስን እንደመሰልኩ እኔም ምሰሉ ብሏል ጳውሎስ ብለን እና ጳውሎስ የቴዲ አፍሮን ዘፈና አይነትና በዘመኑ የነበሩ ዕብራውያንን ዘፈና አሸራሽ ምቹ ዳንኪራ እየጨፈረ ነበር እንደ ጌታን የመሰለበት ኖ ጌታን የመሰለበት በምን ነበር? በህይወት ስርዓት ምልልሱ ማለት ነው። በምን አይነት የህይወት ስርዓት ምልልስ ነበር ይመላለስ የነበረው? ለተሰሎንቄ ቅዱሳን በጻፈበት መልእክቱ ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናችሁ ይላል። አየው፣ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ። እነዚህን የመሰሉ የህይወት ስርዓት ያላቸው አባቶች አሉ። ስለዚህ ቆሮንቶስ ላይ አደባብሰው ነበር የሚያወሩ የነበሩት። ጳውሎስ ግን አድምቶ ጻፈላቸው። ክፉን ከመካከላችሁ አውጡት ተብሎ ተጽፏልና ብሎ እንዲህ አይነትን ኃጢአት የሰራውን ሰው ነፍሱ በጌታ ቀን እንድድን ለሰይጣን እንዲሰጥ በስጋው ለሰራ ኃጢአት ለሰይጣን እንዲሰጥ ፍርዴ ነው። እኔም ብቻ ሳይሆን እኔና እናንተ መንፈስ ቅዱስ ሆነን ፈርደንበታል ብሎ ለየ ማለት ነው። አንድ በዘመንኛው አማርኛ ብታዩት ጳውሎስ ገገማ ሰባኪ ነው ብለህ የምትለው በቃ ላመነው ጌታ ለመኖር የጨከነ ሐዋርያ ኖ አለ። እዚህም እዛም የሚያጠቅሱትን አጥቃሾች የቆሮንቶስ አማኞችን አንዴ ከዓለማውያን አንዴ ከክርስቶስም ማዕድ ይበላሉ፣ ከቤልሆርም ማዕድ ይበላሉ። ዲያብሎስ ማለት ነው። ቤልሆር ማለት ዲያብሎስ በግሪክ ማለት ነው። እዛም ይሄዳሉ፣ ይጨልፋሉ። የዓመቱ ነው ተብሎ ሲባል ሄደው ይበላሉ። እዚህም ደግሞ መጥተው ከጌታ ማዕድ ይበላሉ። አይገርምም? እና ጳውሎስ ሰማ። ሌሎች ኦኬ ችግር የለም እንግዲህ አንዳንዴ በዓለም አይደል እንደምንኖረው ወገኖቼ ምናምን ነገር ብለው እንደሚቀልዱት አይደለም። ጳውሎስ ሲንሰማ አልፈቅድም ማለት ከዛ ከክርስቶስም ማዕድ ከዚህ ከሰይጣንም ደግሞ ማህበርተኞች እንድትሆኑ አልፈቅድም እና እከለክላለሁ እኮ እያለ ነው። በመብታችን አዎ መብት የለህም። እዚህ ቤት እኔና አንተ እዚህ መንግስት ውስጥ መብት የለንም። መብቱ የኢየሱስ ብቻ ነው። አላየውም? አንቅድም ሮያል ምንድን ነው ያለ እንዴ? ቤተክርስቲያን ትከለክላለች፣ ግን እኛ ፍቃድ ስላለን በፍቃዳችን እንጠጣለን አለ እና አሁን እኔ 3ኛ ዙር ላይ ነኝ አለ። 4ኛ ጨመርክበት እያለ ወንድሜ ዋሪስ እያወራው ነበር። አየህ፣ ለማን ነው ታዲያ የሚኖሩት? 4ኛ ላይ ነኝ 5ኛ ነኝ። ክፍል እኮ የጠራ መስሎኝ አንዳንዴ እንትን እያለ ማለት ነው። አየህ፣ ኮመኩማል። መብት አለው እሱ ማለት ነው። እኔና እናንተስ መብት የለንም። ጴንጤ ወገኔ
መብት የለም። እዛው ቸርች ውስጥ የሚሰበከውን ስብከት የመድረክ ሰባኪ ስለሆንኩ ነው ቸርች ውስጥ እነግርሃለሁ። መብት የለንም። ራሴ ኤርሚያስ መብት የለኝም። ለምንድነው መብት የለኝ? እንዴት ነው መብት የሌለኝ? እኔ እኮ ዚስ ኢዝ ማይ ፕራይቬት ብለን እንደምንለው አይደለም። የለም መብት። ቢንያም እንግሊዝ ሀገር ቢኖር፣ ኤርሚያስ ኒውዚላንድ ቢኖር፣ አንተ አሜሪካ፣ ካናዳ፣ አውስትራሊያ ዋቴቨር የትኛውም ቦታ ላይ መብት የለንም። ለምን? በዋጋ ተገዝተናላ። ታዲያ በዋጋ ከተገዛህ በኋላ ወንድሜ ቢንያም ልጄ ቢንያም በዋጋ ገዝቻለሁ፣ ግን ከዚህ በኋላ እንደፈለግክ ኑር ነው ያለው ኢየሱስ፣ ወይ እንደፈለግኩት ኑርልኝ ነው ያለው? እንደፈለገው እንድንኖርለት ነው በውድ ዋጋ የገዛን ማለት ነው። በዋጋ ተገዝታ በግ እንደፈለገች ትኖራለች እንዴ? ከገበያ ሄደ በግ ገዝተህ ካመጣ በኋላ እኔ የራሴ መብት ለምደው ግን የማይከበርልኝ ከእነንትና በጎች ጋር ሄጄ ተሰማርቼ መብላትና መጋጥ እፈልጋለሁ፣ ከነዛ በጎችም ጋር ደግሞ መዳራት እፈልጋለሁ ብላ ብትል አትችልም። የገዛት ገበሬ አይለቃትም። ኦኬ፣ እረኛ ስለነበርኩም ማለት ነው አንለቃትም። በገመድ እናስራታለን ወይ እግሯን እንሰነክለዋለን። መሰንከል የሚባል ነገር አለ ማለት ነው። ለዚህ ነው መድኃኒት ጌታ ኢየሱስ አንዳንዴ አልሰማ ብለህ ስትል ከዓለም ጋር እንዳይፈረድብህ ደግሞ ከቅድስናውም ተካፋይ እንድንሆን ለጥቅማችን ይቀጣናል ማለት ይዠልጠናል ማለት ነው። ለምን? እንደ ልጆች ስለሆነ። ስለዚህ ሲሰነክለን የሆነ ነገር ብቻ እንደ ሕፃን ልጅ ቸብ ያደርጋል ማለት ነው። ኤፍሬም ይቀጣሃለሁ፣ ማነው ያዕቆብ ይቀጣሃለሁ፣ ያለ ቅጣት አትቀርም አለው። ቀጣሃለሁ ኤፍሬም ትቀጣለህ አለው። እንደ አዳማና እንደ ሲባ የሆነው እንጂ ማላረግ ቅጣቴን ግን እቀጣሃለሁ፣ በደንብ አድርጌን የምቀጣ አንተ ያለ ቅጣት አትቀርም። ያዕቆብ ኤፍራይም ማለት የሰሜኑ ክፍል 10 ነገር ማለት እቀጣሃለሁ። ስቀጣህ ግን እንደ ሰዶምና እንደ ገሞራ አላደርግህም አለው። በሆሴ ላይ እንደ አዳማና እንደ ሲባየውም አላደርግህም አለው። እነዚህ 4 ከተሞች ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ ያሉ ቃል ነው። በቁጣው እግዚአብሔር የገለበጣቸው ከተሞች ናቸው። ሰዶምና ገሞራ ብቻ ሳይሆን አዳማና ሲባየው የሚባሉትም ከተሞች እና እንደነሱ ግን አላረግህም ነው። እነሱም በመዓቴ በቁጣ እንደጨረስኩ ኤፍሬምን አጠፋ ዘንድ በቁጣ በመዓቴ አልመጣም ማለት እቀጣዋለሁ፣ ግን በመዓቴ መጥቼ ሰዶምና ገሞራን ከፊቴ መታሰቢያቸው እስከማይቀር ድረስ ለዘላለም እንዳጠፋሁት እስራኤልን እንደዛ አላደርገውም ነው። አዎ ኦኬ። ወደዚህ ሲመጣ ወደ አዲስ ኪዳን ኤርሚያስና ግርማን ነዋሬርስን እንደ ሰዶም እንደ ገሞራ እንዳጠፋሁት እንደዛ አላድርግ እንጂ እቀጣለሁ እያለ ነው። አሁን ነው እንግዲህ የሞልቃቃ ጴንጤ እዚህ ጋር እንዴት ምናምን ነገር ኢየሱስ ይቀጣል አይቀጣም? ይቀጣል። ይገስጻል አይገስጽም? ይገስጻል። እንዲያውም እንደዚህ አይነት ትምህርት በጣም ቸርች ውስጥ ጠንከር ብለው ሲናገሩ እምልሽ የአገልጋይ ነው እንደ በሚቀጥለውም ሳምንት የሚያገለግለው ብለው ይላሉ። አዎ እኔ ከሆነ እኔ ባለፈው ላይ ምንም ብዙ እንትን አልጣመኝም ይላሉ። ለምንድን ነው ያልጣመሽ? ተገሰጽና። ይህ ተግሳጽ ማንም ሰው አይወድም። እንደፈለገን ልንኖር ኢየሱስ አልጠራንም። ወንድሞች እናቶቼ፣ እኔ የገባኝ ኢየሱስ የተሰበከኝ ኢየሱስ የወንጌላውያኑ ወገኖቼ ጌታና አዳኝ እንደፈለገኝ እንድኖር አይደለም፣ እንደፈለገው ልኖርለት ነው የጠራኝ። እስራኤል እንደፈለገው እንዲኖር አልነበረም እግዚአብሔር ከግብፅ ምድር ያወጣው። እንደሚፈልገው ራሱ ንጉሱ ራሱ ያወጣቸው በቀኛ በጸናች እጁ በበረታች ክንዱ ያወጣቸው እግዚአብሔር እንደሚፈልገው እንዲኖሩ ነበረ ሕግና ስርዓትን ሰጥቷቸው ያወጣቸው። እነሱ ግን እንደፈለገው ሳይሆን እንደሚፈልጉት ኖሩ። ስለዚህ ምን አለ ጌታ? በስርዓቴና በሕጌ አልሄዱም፣ በስርዓቴና በትእዛዜ አልሄዱም፣ እኔም ቸል አልኳቸው ብሎ አለ ይላል። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ብሎ የዕብራውያን መልክ ጸሐፊ አምጥቶ ደግሞ ሽንቅር አድርጎ አዲስ ኪዳን ላይ ያስነብበናል። አቦ እንደዚህ አይነት ሃርድ ለምን ተጻፈ ብላ አትልም። ለትምህርታችን የዘመን ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። እነሱ እንዳመነዘሩ እኛ እንዳናመነዘር፣ እነሱ እንደሴሰኑ እኛ እንዳንሴሰን፣ እነሱ ጣዖት እንዳመልኩ እኛም እንዳናመልክ። ዋው ጽድቅ! ወንድሞቼ እህቶቼ፣ ለጌታ መኖር ደግሞ ያስችላል። እግዚአብሔር የእውነት ተጠጉት፣ የእውነት ፈልጉት፣ የእውነት ፈልጉት። እዚህ አንዳንዴ በዋልድባ ይዘፈናል ብለው እንደሚሉት ከጎረቤቶቻችን
ከነሱ ቀስመን አምጥተን እዚህም አንዳንዴ ይጨፈራል፣ ይዘፈናል። ዘፈን ስሙ ብለን አንልም። በቃ እዛ ቅሉጥ ምን አስኬደህ እዚህ የተስፋዬ ጋቢሶ መዝሙር እንከፍትልሃለን። እሱ ሲያልቅ የታምራትን፣ እሱ ሲያልቅ የገዛኸኝ ሙሴን፣ እንደዚህ እያልን የደረጀ ከበደን እንደዚህ ያለ የነ መስፍን ጉቱ ምናምን ነገር እህቶች ደግሞ ሞልቶት እግዚአብሔር እነሱን ሁሉ እንኳን ጭምር ብራዘር ላበላብ የሚያደርግ እነሱ እንደ ጴንጤ መዝሙር እኮ እናንተ እኮ ይወሰውሳል እኮ ነው ብሎ የሚሉት በራሳቸው አማርኛ እንኳን እነሱ አንተ በጣም መዝሙራቸው እኮ ግን እምልህ ምናምን ነገር እኔ ኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ እያለው ነበር። ወክማ በምትባለው ካሴት የሃይማኖት አበው መዝሙር ነው እያሉን ያዘምሩን የነበሩት የነ ታምራት መዝሙር ነው። ተበልተናል። እኮመኩምልህ ነበር አልኩ የደረጀ ከበደን የነ ተስፋዬ ጋቢሶን እነዚህ ተሐድሶ የተባሉት አስከብተው የሃይማኖት አበው መዝሙር አንዴ ታቦት በወጣበት አስታውሳለሁ። የተዘመረው መዝሙር ከፕሮቴስታንት መዝሙር ነውና በከበሩ ሞቅ አድርገህ እየተዘመረ እያለ አራራራ አቁሙ፣ ጽናጽን ምታው ጽናጽኑን አቁሙት፣ የመናፍቃን መዝሙር ነው የመናፍቃን ነው ብለው ያስቆሙን አስታውሳለሁ። ደሜን እንዳፈሉት እኔ ደግሞ ከበሮ መደብደብ ደስ ይለኛል። ሞቅ ብሎ አልኩ። ሌላው ማርያም ወረደች አሸዋ ለሸዋ ብሎ የሚለው የዛን ያህል አልሞቀልንም። እና አየህ ለካ እዛም ሆነን እጃችሁ ረጅም ነው እንደሚባለው እናንተ የጴንጤ መዝሙር ነው ምናምን ነገር ብለው ያሉን መለለ ነው። በወክማ አሁንማ ሞባይላቸው ላይ ስላለ ኤርፎርም ይባላል ብራዘር። በጽነታቸው እያጣጣሙ ነው የሚሰሙት። ያው ታሩ የሚባለው ልጅ የዘመረውን ሰምተዋል? ሰምቼዋለሁ። ኧረ እንደው በወላዲቴ እንዴት እኮ ሸጋ አድርጎ ዘምሮታል መሰለዎት። ሰሙት እንዴ? ብዙ አባታችን ቀስ ብለው ነው የሚያወሩት ብራዘር። ልጆቻቸው ስለሆንን ዝም ብያሉ ባልታ አይደለም የማወራ። በደንብ ነው የሚሰሙት። በደንብ ስም ቢያስፈልግ እጠቅሳለሁ አልኩ፣ ግን እነሱን ማስጠቃት ስለማልፈልግ በደንብ ነው የሚሰሙት። በደንብ መዝሙር የአዲስ አበባ የታክሲ ማህበር ሹፌሮች ማለት ነው ስብሰባ የተደረገው ጀረናል ዊንጌት ጴጥሮስ ጳውሎስ ጋር ማለት ነው። ጀረናል ዊንጌት ስብሰባ ተደረገ። የአዲስ አበባ የታክሲ ማህበር ተጠሩ። ያዘጋጀው ስብሰባውን ማህበረ ቅዱሳን ነው። እንደው በወላዲት አምላክ አሏቸው ጠርተው፣ የኦርቶዶክስ ምዕመናንን የታክሲ ማህበር ጠርተው እንደው በወላዲት አምላክ። ያው እንግዲህ እንደምታውቁት የመናፍቃኑ ቁጥር በኃይለኛ እየጨመረ ነው ያለው። ለዚህ መጨመር ደግሞ እናንተ ትልቁን ግብአት እያደረጋችሁ ነው። ምን ይሁንልኝ ብላችሁ ነው እንደው ይኸው በየሄድንበት ታክሲ ውስጥ በሙሉ የምትከፍቱት የመናፍቃኑን መዝሙር ነው አሉ። እንዲህ በማድረጋችሁ ጭናችሁ የምትሄዱትን ህዝብ በሙሉ የምትግጡት የመስፍን ጉቱ የሚባለውን የእነሱን ዘማሪ ነው። እዛ ስንሄድ የነ ሊሊ ነው የሚሰማው። እዚህ የእኛን እኮ አንድም አትከፍቱም። ለምንድን ነው እንደዚህ እያደረጋችሁ? ጀረናል ውንጌት የተደረገ ስብሰባ ላይ ነበር። መካከላቸው ክር አስረን ቀሚስ ለብሰን ግን የኢየሱስ ነን እና እቺን ቅድስት ቤተክርስቲያን ህዝቧ እንዲኮበል እያደረጋችሁ ነው። መዝሙራቸው ደግሞ ታውቃላችሁ፣ ያው የሰይጣን መዝሙር ስለሆነ አሉ። አይደለም ውሸታቸው ነው። ተደብቆ እኮ የሚሰማው እሱ ራሱ ነው። የሰይጣን መዝሙር ስለሆነ ምን ያህል ፓወር ኃይል እንዳለው ታውቃላችሁ። ህዝባችን እኮ በዚህ እኮ አካሄድ እኮ እየሄደ እኮ ነው። ለዚህ ትልቅ ግብአት እየሰጣችሁ ስለሆነ ባካችሁ እንደ በወላዲተ አምላክ እንደው በመብርሃን ከዚህ በኋላ እንዳትከፍቱ ብለው ማስጠንቀቂያ እንደሰጡ ነበር። ይምሃረን ነው ይሳለን ወይ ቀበነ ብለን የወጣኑ ከቤቱ ታዝበን አንዴ ነግራቸዋለሁ። ከዚህ በፊት ይኸው የአባቶች አምላክ ምስክር ነው። በአውትሪች ወንጌል ስርጭት ቀሚሴንም ለብሼ ነበርም ሰው ያኔ ብታየኝ የተናደርክ ፔንቴር ግብግቢቴን ብለህ ልትሄድ ትችላለህ። ጠጋ ብለህ ካላወቀኝ ቀሚሴንም ለብሼ ማህተሜንም ክሬንም አስሬ የዛን ቀን ቀሚስ አለበስኩ ማህተሜን እንዳሰርኩ አየር ጤና ራውንድ አባቷ ላደ ሳሚ ካፌ ጋር
በፊት ለፊት ላይ ገነት ቸርች አለ። ራውንድ አባቱ ጋር ስትሆን ገነትም ቸርች አለ። በጀርባ በኩል ደግሞ መሰረ ክርስቶስ አለ። በፊት ለፊት ግን ገነት ቸርች እና ራውንድ አባቱ ጋር ማለት ነው። ወደ ላይ ወደ ኪዳነ ምሕረት የሚያስወጣው ዓለም ባንክ ወደ ጅማ መስመር መውጫ ደግሞ ያው ወደ ጵኔል መናፈሻ ጋር ያለው እና ወደዚህ ደግሞ ሳሚ ካፌ ጋር ያለው ማለት ነው። እዛ በወዲያኛው በመስጊዱ ሳይድ የህዝብ ስልክ መደወያ ነበረ። እዛ ጋር እኔ አንተ ወንድም የኢየሱስ ባሪያ ያድናል የአብ ልጅ እያልኩኝ እሰብክልሃለሁ አልኩ። በሙቀት ሳይሆን በመንፈስ ቅዱስ ኃይል። እውነቴ ነው ብዬ የምልህ በመንፈስ ቅዱስ ኃይል ሰብክ ነበር ወንጌል እና ዘንበል ይድፋህ ኪዳነ ምሕረት አንደበትክን በዘጋችሁ ምናምን ነገር ይላሉ። ክሩ አንገቴ ላይ ይታያል፣ መስቀሉም አንገቴ ላይ ይታያል። እና እየሰበክን እያለን አንደኛው እስላም ጠጋለኝና ምን ብሎ ቢለኝ ጥሩ ነው በጆሮ እየሰበኩ ከመስቀል ላይ እኮ አወረደኝ። አንተዬ አልመታሁትም። በእርግጥ ግን ምን አለኝ ጠጋለና ክሬን አይቷል። ክሬን አይቶ ማህተሙን አይቶ መጥቶ ምን አለኝ እየሰበኩ ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 እያልኩ ያለው መጣና ጠጋለና እኛ እኮ እናንተ ብዙም አታስፈሩንም አለኝ። እኛ ምንፈራቸው እነዛን ነው አለ። እነማን ብያልኩት እኔ ስብከቱን አቁሜ እነማን እኛ እነማንን ብዬ ስለው ያው እናንተ ድሮም ከኛ ጋር ነበራችሁ ከድሮም ጀምሮ ከኛ ጋር ናቸው ያላችሁት ብሎ ያው ከድሮ ጀምሮ የሚባባሉት አባናና ፋርፋ ናቸው። ይገባቸዋል ወይ? ባለቃ ኪዳን ወልድ ክፍሌ መዝገበ ቃላት ላይ ይወጡ አባናና ፋርፋ ማለት ይገባል። በቃ የሶሪያ ወንዞች ከድሮም አብረው የሚፈሱ ማለት ነው። በቃ በአንድምታ ትርጓሜ የደረስበት አባናና ፋርፋ እነማን እንደሆኑ አብረን ነው የምንፈሳው ብለው የሚሉ የነበሩት ማለት ነው እነሱ እና ጠጋለኝና ምን አለኝ እኛ እኮ እናንተ አታስፈሩንም አለኝ። እናንተ አታስፈሩንም ብሎ ያለው ማህተሜን አይቶ ነው። እኛ የሚያስፈሩን እነዛ ናቸው አለኝ። ስብከቱን ትቼልህ እኔ እነማን ናቸው እነዛ የሚያስፈሩት? እነዚህ ናቸው። ይኸው እዛ ጋር ቤተክርስቲያን ናቸው አለ። ይኸው እዚህ ከኋላም አለ አለኝ። ወደኋላ ገነት ቸርችን አሳየኝ። ወደፊት ለበሉ ደግሞ እዛ ጋም ደግሞ አለ ሙሉ ወንጌል የሚባል ምናምን ብሎ እነሱ ነው እኛ እነሱ ሌሊት ላይ ይጸልያል። ምንድን ነው ይጮሃሉ ሌሊት ላይ እና ይኸው ደግሞ እንትን ይላሉ። አንተ ግን እንደዚህ እንደነሱ ሆናችሁ እንዴ? እናንተ እኮ ከኛ ጋር ድሮም የነበራችሁ ናቸው አለ። ክሬን አይቶ ኦርቶዶክስ መሆኑን አይቼ ማነው መስየው ማለት ነው። ከዛ እኛ እየበዛን ነው አለኝ። ደግሞ በመካከል ላይ እያወራን እያለን ቃል በቃል እኛ እኮ እየበዛን ነው ብሎ ሲለኝ ዮሐንስ 3:16 ጠፋብኝ። ከአራት ሴት እየወለዳችሁ እንዴት አትበዙ? እናንተ ወለዱ፣ እኛ ከስር ከስር እናጠምቃለን ብዬው ቁጭ እናንተ ከአራት ሴት ከመስቀል ላይ ያወረደኝ አልኩ። ወይኔ ኤርሚሻ ይዛግን እናንተ ከአራት ሴት እየወለዳችሁ እንዴት አትበዙ? እናንተ ውለዱ፣ እኛ ከስር ከስር እናጠምቃለን ብዬ ወገኖቼ በገላትያ መጽሐፍ ላይ እንደተጻፈ ስብከቴን ሁለቱም አባናና ፋርፋ አሳደውኝ ሊገሉኝ የነበረበት ቦታ አየር ጤና ናት። አየር ጤና ውድነሽ ካፌ ሃይገር ባስ መጫኛው ከእሷ አጠገብ የአጣና መሸጫና የሆኑ አንድ እናት ቤት ነበሮች። እዛች እናት ቤት ተከራይቼ ነበረ። ይኸው ቦታ እየነገርኩ ማለት ነው። አየር ጤናን የምታውቁት አየር ጤና ታውቁኛላችሁ። ኤርሚያስ ነኝ የማወራው። ኦኬ የነ መንግስቱ የረጲ መድኃኔዓለም ቤተክርስቲያን ዲያቆን የነበረ እዛ ፀጉር ቤት ገብቼ ሰብኬ አሁን ጌታን ተቀብለዋል። እነሱ በሙሉ ኤርሚ እነዛ ያሰበካቸው በየፀጉር ቤት እየገቡ በሙሉ ጌታን ተቀብለዋል። ያድናል ኢየሱስ ዝራ እንጂ የቱ ጋር እንደሚያበቅለው ጌታ ይታወቃል። በመንፈስ ቅዱስ ኃይል እኮ አልኩ፣ በስጋ ሙቀት አይደለም። እና እዛ ተከራይቼ ነበረ፣ እዛ ውድነሽ ካፌ አጠገብ እና ከውድነሽ ካፌ ፊት ለፊት ላይ ቀለበት መንገዱ ስትሻገር የሆነው መሐመድ ይባላል ስሙ። የወሎ ሀገር ተወላጅ ነው፣ የእስልምና ሃይማኖት ተከታይ። እሱ ቤት ገብቼ በየፀጉር ቤቱ እየገባው ሁሉ ማለት ነው፣ በየካፌው እየገባው ጥሪ
ጌታ ኢየሱስ ለዘላለም ስም ይባረክ። ጥሪ እንዲህ ያደርጋል። አየህ፣ ጥሪ ሸክም ሲሰጠህ እግዚአብሔር እንደዚህ ያደርጋል። እና ገብቼ ሰብኬው ሙስሊሙን ሰዎች አሳምጾብኝ ወንድሞች እናቶቼ ተነጋግረው ለካ እኔ አላቅም የሞት ድግስ ተደግሶልኝ እላይ ጀሞ ተራራው አካባቢ ላይ በስተግራ በኩል ወደ ዓለም ባንክ ስትሄዱ እላይ ከፍ ብሎ የስልጤ ሰፈር የሚባል አለ። እዛ ድረስ ተነጋግረው ሄደው ጀሞ ሚካኤል ጋራው ጋር ጉታ የሚባል ኦሮሚያ ክልል ላይ ጉታ የሚባል ገበሬዎች ነበሩ። ገበሬዎቹን ሁሉ ነበር እጅ የምሰብካቸው የነበረው። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ልጆችን እግዚአብሔር እዛ ወልዷል። ገበሬዎች የነ ጉታ ቤተሰብ ማለት ነው። እነሱን ጌታን ተቀብለው እያስተማርኳቸው ነበር የእጅ ገበሬዎች። አንድ ጠዋት ሲሄድ ከስልጤ ሰፈር ጋር ተደዋውለው ከታች ያሉቱ ተደዋውለው ቢላው ይዘው ይመጡ። ታውቃላችሁ ወንድሞቼ እህቶቼ፣ ዓለም ባንክ ታክሲ ማውረጃውን ጨርሰን ትምህርት ቤቱ ታውቁት ከሆነ ከዛ በላይ በጋሪ ነበር የምንሄድ የነበረው እና ተከታትለው መጥተው በጩቤ ሊወጉኝ፣ ግን ልክ ሜዳው ላይ ማንም በሌለበት ጠዋት አካባቢ ላይ ነው፣ ረፋፋድ አካባቢ ማንም የለም። ገና ሰው ከየቤቱ እየነቃ ያለበት ሰዓት ላይ ነው። እኔ በጠዋት እጅ አግኝቻቸው ለመመለስ ብዬ እና እየሄድኩ እያሉ በጣም በኃይለኛ አፈጣጠን እየፈጠኑ መጡ ወደ እኔ እየሮጡ። እኔ ምን እንደሆነ አላቅም። ከዛ እየተጠጉ ሳያቸው እጃቸው ላይ ቢላዋ አለ፣ የተገለጠ ቢላዋ ይዘው ወንድሞች እናቶች ተነጋግረው ያ መሐመድ ከሚባለው ሰው ጋር ሃይማኖታችን ሁሉ እንደዚህ አጠልሽቶ መሐመድ አያድንም ኢየሱስ ነው ያድነዋል ብሎ የሚለው ብሎ እዛ መስጊድ ስለነበር ተነጋግረው ማለት ነው። ይኸው ጌታ ኢየሱስ ምስክር ነው። እና ሊወጉኝ አየህ፣ ጎርጓዳ ውስጥ ስገባ በሳስተው ሊጥሉኝ እና ግን እነሱ እንደዛ እየፈጠኑ እየመጡ ግን ጌታዬ በውስጤ ስላለ ማለት ነው አድንህ ዘንድ ከአንተ ጋራ ነኝ ብሎ የሚለኝ ድምፅ ውስጤ ሰማሁ። ውስጤ ማለት ነው በቃ ልቤ እንዳይፈራ አድንህ ዘንድ ከአንተ ጋራ ነኝ የሚለኝን ድምፅ ብቻ ሰማሁ። መጽሐፍ ቅዱሴን እንዳያስኩኝ 66ቱ መጽሐፍ ቅዱስ እንዳያስኩኝ እዛ በጠዋት ደፍተው ሊጥሉኝ ነበረ። ገና አልሆነማ አላለማ ጌታዬ እና አድንህ ዘንድ ከአንተ ጋራ ነኝ ብለዋል። እና ደረሱብኝ መጡ። ከዛ ምን አልኳቸው? ሰላም ነው ያልኳቸው። ሰላም ነው በቃችም ብቻ ነው ያልኳቸው። ሰላም ነው ብዬ ስላቸው አንደኛው በግራ በኩል ወደ ቀኝ ዞረኝ፣ አንደኛው ደግሞ በቀኝ በኩል ወደ ግራ ዞረኝና እንደዚህ ዙሬን ዞረው በዛው በመጡበት ፍጥነት ቢላውን እያየው ተመልሰው ሄዱ። ጌታዬ እኮ ኢየሱስ ያድናል ብዬ ስለ ብራዘር ዝም ብሎ በቲዮሪ እኮ ብቻ አይደለም በተግባር እኮ ስላየን ነው። ያድናል ብሎ ሲል ጴንጤው በተግባርም ጭምር ስላየን ነው። ከጨካኞች እጅ ሲያድነን ነፍሳችንን ሊበሏት ባጭር ሊያስቀሩን። ለምን ስለ እሱ ትናገራላችሁ? ለምን ስለ ኢየሱስ ሞትና ትንሣኤ ትሰብካላችሁ ታውጃላችሁ ብሎ የሚል ስንቱን የሞት ድግስ እኮ እግዚአብሔር እኮ ዘግቶልን ነው። ስንቱን ከክፉ ምክራቸው አድኖን እኮ ማለት ነው። አረሳውም። እዛው ውድነሽ ካፌ ጋር እነ መንግስቱ የአየር ጤና ኪዳነ ምሕረት ቤተክርስቲያን በተለይ መምህር ተከስተ አየር ጤና ኪዳነ ምሕረት የነበራችሁ መምህር ተከስተ የሚባለውን የኦርቶዶክስ መምህር አሁን አሜሪካ ሀገር ነው ያለው። እሱን በጩቤ ልትወጉ ያሳደዳችሁ ኢትዮጵያ በምትባል ሴት በኩል የተደራጃችሁ የአየር ጤና ኪዳነ ምሕረት ታቁኛላችሁ። ኢየሱስ ከዛ ቤተክርስቲያን ብዙዎችን የሰንበት ተማሪዎችን ሁሉ አሁን ማልጠራቸው በጠራቸውም እማቃቸው በእኔው እጅ የተጠመቁ የሰራዊት ጌታ እግዚአብሔር ግን አዳን አልኩ። እነሱም ጠብቀው ልክ ውድነሽ ካፌ ጋር ምሽት ልገባ ስል በሬ ላይ ሊወጉኝ ታውቃለህ። ዓለም ዝም በል ትልሃለች። ይሄን ጌታ ስትናገር ዝም በል ትልሃለች። ዝም በል፣ አፍክን አትክፈት፣ አርፈ ተቀመጥ። የምን ኢየሱስ ጌታ ነው እያሉ እንደ ፌንጣ መፈናጠር ነው ይልሃል። ኧረ እንደ ፌንጣ አይደለም የምንፈናጠረው ብራዘር፣ እንደ ደቦል አንበሳ ነው ረገጥ አድርገን የምንናገረው። ኢየሱስ ጌታ እኮ ነው። ቆንጅዬ፣ ያውም የጌቶች ጌታ ነው፣ የውበት መደምደሚያ ጌታ ነው ብለን ስንል ዝም ብሎ ፓስተር ያስጨንቆኝ ሄዶ ጴንጤዎቹ በል እንግዲህ ኤርሚ ጌታ ነው በል አይዞህ ሰይ ጎሽ 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 ስጨርስ ቦምቦሊኖ እንሰጥሃለን እያሉኝ አይደለም። ጌትነቱን በደም ቀለም በራሱ የደም ቀለምነት በውስጣችን በመንፈስ ቅዱስ ስለታተመ እኮ ነው። በአይናችን ስላየን እኮ ማለት ነው።
ማዳኑን ስላየን፣ ቸርነቱን ስለቀመስን፣ አባትነቱን ስላየን፣ የርኅራሄው የፍቅሩ የምሕረቱ ብዛት በሕይወታችን ላይ ተገልጦ ስላየን ያድናል። የአብ ልጅ ያድናል። ጌታዬ ያድናል። ውዳችን ያድናል። ንጉሳችን ያድናል። ሊቀ ካህናችን ያድናል። የታረደው በግ የዳዊት ልጅ የእግዚአብሔር ልጅ ያድናል። የእውነት ያድናል። ስሙን ጠርቼ እነግርሃለሁ፣ ኢየሱስ ያድናል። እህቶችና ወንድሞቼ ኢየሱስ ያድናል። ክፉ ከሆነው ከዛ ዓለም ሲያድነን በዓለምም ያለውን በዚህም ያለውን እየጨለፈን እንድንኖር አይደለም። በቃ ቀጥ ሰጥ ለጥ ብለን እንከተለዋለን። ኦኬ ኢየሱሴን ስከተል የቴዲ አፍሮን ዘፈን እየሰማው ተው እንጂ አንተ ተው እንጂ እባክህ። ወንድሞቼ ናቶቼ እንደዚህ የሚባል እርሾና እርም አይነካንም። ጀግናው ኢየሱስ ነው የወለደን። ልፍስፍስ ልጆች የሉትም። አንበሳው ኢየሱስ ነው የወለደን። አንበሳ የሆነ መንፈስ ነው ውስጣችን የጨመረው። የተጥመለመለ እዚህም እዛም የሚል የለም። እንደዛም እንኳን ብሎ ቢል እንደ ቅዱስ ጳውሎስ አይነት ሰባኪዎች አሉ። መብትህን ይከለክሉሃል። አትችሉም አላቸው ጳውሎስ ቆሮንቶሳውያንን። አትችሉም ማለት ከቤልሆርም እየሄድሽ እየበላሽ እዚህም ደግሞ አትበይም፣ እዛም አትጠጡም፣ እዚህም አታጠቅሱም፣ እዛም አታጠቅሱም እያለ ነው ጳውሎስ። መብት ከልካይ እንደዚህ አይነት አገልጋዮችን ይስጠን። ወንድማችን ዘማሪ ታምራት ኃይሌ እንደዘመረው አንድ ሰው ስጠን የሚገስጸን ምናም ነገር ትበላል። አሁን ግን ጠንከር አድርጎ የሚናገር ሰው ካለ ያበዛዋል ብላም ነገር ብሎ ይላሉ። ገና ጨሰዋለሁ አልኩሽ እህትዬ። ማብዛቱን ገና ነው የምንቀጥለው። በጽድቅ ህይወት ይሁን እንጂ እግዚአብሔርን በመፍራት ህይወት ይሁን እንጂ በፍጹም በምንም አይነት መልኩ አንፈቅድላችሁም። ወንድሞቼ እናቶቼ ስለምንወዳችሁ ቢኒ ዘፍናለሁ ብሎ ቢል አልፈቅድልህም። መቅዲ እዘፍናለሁ ብላ ብትል አልፈቅድላትም። ግርማም ዋሬስም እንዘፍናለን ብለው ቢሉ እኔም እንዘፍናለሁ ቤት ልትፈቅዱልኝ አይገባም። እጄን ይዛ አትከለክለኝም። ግን መብት የለህም ትለኛለህ። አትችልም። ለምን መብት የለኝም? እኔ በመብቴ ልጠቀም አልችልም። ምንድን ነው መብቴን የምትጋፋ? ኖ በዋጋ ተገዝተሃል። አንተ የራስህ አይደለም የክርስቶስ ነህ ልትለኝ ይገባል። እሱን ረግጬ ከሄድኩ በቃ መብቱ ነው። ያው መለየት የሚወድ ምኝቱን ይከተላል፣ መልካሙን ጥበብ ይቃወማል ብሎ መልካሙን ጥበብ ተቃውሞ ሊሄድ ይችላል። አያባብሏችሁ። እሺ የቴዲ አፍሮ ዘፈን ላይ አስተያየት ለመስጠት አስቀድማችሁ ዘፈኑ ልሰሙት ይገባል ብሎ ሲያመቻቻ፣ አንተ ዝም ብሎ ማንም ገሪባ በዓለም ያለ ትውልድ ሲያመቻች ሄደ የቴዲ አፍሮ ዘፈን ለመስማት እጅን ክሊክ አታርግ። ነውር ነው፣ ነውር ነው። የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየን ወገን ነን። ጌታዬ ለዘላለም ስም ይባረክ። ውስጣችን እንደዚህ በመንፈስህ ስለምታቃጥል ሁሉ ቀን ደስ ስለምታሰኘን በቃ አንተ ኮን አንተ ወንድሜ፣ አንቺ እህቴ የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየን ወገን ነን። እግዚአብሔር ጋር ባለ ሀገሮች ነን። ቤተሰብ ማለት ነው። ለኢትዮጵያ ነው የዘፈነው። ለኢትዮጵያ የዘፈነውን ብሰማ ችግር የለው ምናምን ነገር ብሎ ይላል። ዳሪያዝ ኢትዮጵያ ዘፋኝ አትፈልግም። አርሶ ቆፍሮ እናቶቻችንን የስንዴ ገበያን ሊያበዛላቸው ሊያረክስላቸው የሚገባ ተክሎ ቀይ ስርና ጎመኑ፣ ሰላጣውን፣ ቆስጣውን፣ ቲማቲሙን ሊያበዛላት የሚገባ ነው ኢትዮጵያ የሚያስፈልጋት። ኢትዮጵያ በዘፋኞቿ ምንም ብልጽግና የውጭ ሀብት የዶላር ምንዛሪ ጨምሮ አያውቅም። እንደም ጭራሽ ያቀነጭሩናል እንጂ ቃሚ ጠጭ አጫሽ ምናምን ነገር ነው። ኢትዮጵያ በዘፋኞቿ ባንዲራዋ ተሰቅሎ አያውቅም። ፋክት ነው የምነግርህ። አይ ጥላሁን ገሰ ብለህ ብትል ኢንዶኔዥያ መጣ አያውቁትም ጭራሽ። አውስትራሊያ መጣ ሀበሻው ካልሆነ በስተቀር ማነው ጥላሁን ገሰ? እንደ ጥላሁን ገሰ የሚባል የሆነ እውቅ ፖፑላር ዘፋኝ መለብት ጃማይካ ማነው ማይክል ጃክሰን የሚታወቀው ነው ያለ አይታወቅም። ኦኬ አይታወቅም። እኛው እዛው እርስ በርስ አማርኛ የምንሰማ አሳበለው በቃ ይህንን ነው ሲሉ የምናውቀው። ኢትዮጵያ በዘፋኞቿ በአትሌቶቿ የታወቀችውን ያህል በዘፋኞቿ አልታወቀችም። ወንዝ የማያሻግር እንደው በዚህ እንኳን እንደው አገራዊ ጉዳይ እንኳን በደንብ እንደው የምንታወቅበት ልክ አሁን በቡናችን የታወቅ ነው ያህል
በቆዳ እና በሌጦ በቀንድ ከብት በተባለው በሱ የምንታወቀው ነው ያህል ማለት አሁን እዚህ ሀገር አሁን ባለሁበት ሀገር ኮፊ ብለን ስንል የኢትዮጵያ መሆኑን ያውቃሉ። እና አለ ይርጋ ጨፌ ምናምን ነገር ብሎ እዚህ መጥቶልሃል። ጽፈው ተላዘ የሊሙ ገነት ምናምን ነገር ብሎ የጫካ ሚላለ የደንግዛ ሐረርማ አይገኝም። ጥብስ ነው የወለጋ ምናምን ነገር ጥብስ ነው የለም። አየህ እዚህ እኔ ያለሁበት የምድር ዳርቻ ድረስ መጥቶ ይርጋ ጨፌ ቡና እላው ላይ ተጽፎበታል። ይርጋ ጨፌ ኢትዮጵያ፣ ሊሙ ኢትዮጵያ፣ ጅማ ኢትዮጵያ ይላል ቡናችን ላይ ማለት ነው። የእሱን ያህል እንኳን ራሱ አላሳውቁንም። ለኢትዮጵያ ዘፈኑ፣ ለኢትዮጵያ አቀነቀኑ ይለኛል። እኛ ዘፈኑ፣ እኔ እኮ ነኝ ኢትዮጵያዊ፣ አንተና አንቺ ነሽ። እኛ ዘፈኑልን አልናቸው እንዴ? ያ አረቄ ጠጥተን ሰፈር ለሰፈር ትከሻችን እስኪነቀር ድረስ እኮ ለሚደረገው ነገር አለው ብሩ ዋንጫ የስላሴ መጠጫ ብሎ የሚለው እኮ ብቻ በቂ ነው። እሱም ዘፈንም መዝሙርም ሁለቱንም አብሮ ስለሚያስኬደው ማለት ነው። ሶራ ለብሶ አደር ሶራ ለብሶ አደር የተክልዬ ወታደር ኢትዮጵያውያን ወገሬን ለማስጨፈር ይሄ መጫነሰና ነው። ለኢትዮጵያ ዘፈነ ምናምን ነገር ይላል። እኛ ወገኔ እኛ አይመለከተን። እኛ ጾመኛ ነን። በዚህ የዘላለም ጾመኞች ነን። ከ55 ቀን በኋላ የምንፈታው አይደለም። በቃ የዘላለም ጾመኞች ነን። አታነካኩ። ልንነካካም አይገባም። አለቅ አዎ እንዴ በጣም እና እንደዚህ የሚያመቻቿችሁ ሰዎች አሁን በየሰፈሩ ቤት ውስጥ ሁሉ እንኳን ጭምር ውይይቱ ሊነሳ ይችላል። ሰማሹ እንደ የቴዲን ዘፈን አልሰማሁትም። እውነትሽን ነው? ሰማሹ? አዎ ሰምቼዋለሁ። እውነትሽን ነው? አዎ ግን አንቺ በጣም ነው እንትን የሚለው አሁን እነሱ መካከል እኛ እንደዛ ብለን ብንል እውነት አይደረግም። እሺ ነውር ነው። ከሰሙ በኋላ እሳቱን ቀለል ላይ ያርግልኝ ብሎ ይልላል። ይኸው ቃልና ኑሮዬ አንድ አልሆነኛ አለ እያለ ማለት ነው። አስቀድሞ አይዶን ተገጥሞለት ሰጥቶት ይሆን በራሱም ይሁን እንግዲህ ስትዩት የዘመርከውን ኑሮ ታዲያ የምን ጉርጉሮ ሙሾ እንትን ለቅሶ የተቀመጠ ይመስል ማላዘን ነው። ያ ታዲያ በጌታ ፊት የገባው ለዓለም ሞቼ ለኃጢአት ሞቼ ዲያብሎስን ክጄ ጌታ ኢየሱስ አንተን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ከዚህ በኋላ ለዓለም ላልኖር ለአንተ ልኖር ውዴ ኢየሱስ ልከተል ወስኛለሁ ብለህ ተከትለህ ዛሬስ አልቻልኩም ዳስጣልን እያዳመጥኩ ነው እኔን ብሎ ገነት ገቢ በቃ እንግዲህ ህዝቤ እንደሚሆነው ሆናለሁ። 4 ነጥብ። ጌታ ሆይ እሳቱን ቀለል አድርግልን እያላገጠ ማለት ነው በኢየሱስ ላይ ቀለል አድርገው። እሳት አለ ብለህ ነግረህናል አይደል? ቀለል አድርገው። እኔ እንደሆነ አልሆነልኝም። ዳስጣልን ንፍሮ ቀቀልን ነጠላ ዘቀዘቅን ብሎ የሚለውን ልሰማ ቆርጬ ይወስኛለሁኝ። ታው እሺ ወገኖቼ ታው። እኔ ነገሩ አንዳንዶቹም ተገጥሞ ሊሆን ይችላል የሚሰጣቸው። ከዘመርከውማ ኑረው ቃልን አክብር እንጂ ቃልን አክብር። አንተ እንደ ሰዶም ማነው እንደ ሎጥ ሚስት ሰዶምና ገሞራ ምን የሚታይ ነገር ኖሮ ነው ወደኋላ ዞር ብለህ ዓለም ከዓለም ምን ይገኛል ብለህ ነው? መዝሙሩ ጥሩ ነው፣ እኛም ደስ ብሎናል። ይሁን አድራሻዬ ከመስቀሉ ላይ ለኃጢአት ሞቼ ለጽድቅያ ሆኜ እንድኖር ኢየሱስ በስጋው ኃጢአታችንን በመስቀል ላይ ተሸከመ አይደል? ከሱ ጋር እኮ ሞትን አይደል?
እሺ ካዲያ ከመስቀሉ ላይ አንድ አፍታ ወርደህ ነው ዳስጣልን አዳመጥኩት ብላ ያልከው? ንስሐ ነው መግባት ያለብህ። እንዲህ አይነትን ትውልድ ምሳሌ አድርጋችሁ እንዳትከተሉ ለምትሰሙ በዓለም ዙሪያ ላላችሁ ሰዎች ፓስተር ይሁን ነቢይ ይሁን ወንጌላዊ ይሁን ማን ሐዋርያ ዋቴቨር ብቻ የሚባለውን የሚያገልግልበትን የአገልግሎት ጸጋ ማንም ይስጠው። ማንም በየትኛውም ጸጋ ስጦታ ያገልግል። አላይህም አልኩ። ስለአንተ ማልዳለው ቃትታለሁ እንጂ ምሳሌ አድርጌ አላይህም። ምሳሌ ሆነው የሚገኙ ካሉ እነሱን የእምነታቸውን ፍለጋ እየተከተልን ምሰሏቸው ብሎ ስላለን እንመስላለን። በዕብራውያን መልእክት ላይ እንደዛሬ የጻፈው በቃ በጽድቅ ኑሮ በቅድስና ኑሮ እግዚአብሔርን በመፍራት ኑሮ ከዓለም ጋር እትብታቸው የተቆረጠላቸው አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ በሚለው አምላካዊ ቃል መሰረት አምነው የዳኑ የጽዮንን ፍለጋ የሚከተሉ እግራቸውን ከሸካራ መንገድ ያራቁ በዓለም ከሚገኘው እድፍ ሰውነታቸውንና ሕይወታቸውን የጠበቁ እነሱን ዋቢ አድርገን እንከተላለን። እነሱ እስከታጡ ጳውሎስን እንከተላለን። ጳውሎስ እስከሌለ ኢየሱስን እንከተላለን። አለቀ። ስለዚህ ጌታ ኢየሱስን እንከተለዋለን። ቀጥሎስ እንደነ ቅዱስ ጳውሎስ አይነቶች የእምነት አባቶች አሉ። ቀጥሎስ የህይወታቸውን ፍሬ እየተመለከትን እግዚአብሔርን በመፍራት የሚመላለሱ ወንድሞች ናት። አበሻ ሲሄድ ነው ወደ ጌታ ሲሄድ ነው ጥሩ ሰው ነበረ ምናምን ነገር ተብሎ የሚባል እሱ ብቻ ነው እያልኩ አይደለም። ቀጥዬ የምጠራው አገልጋይ እንደሱ አይነት አገልጋይ አባቶችና እናቶች ወንድሞች ስንቶች አሉን። ዋቢ አድርገን አሁን ምሳሌ አድርገን ብንጠራው ስሙን ብንጠራው ወንድማችን ፓስተር ዘማሪ ተስፋዬ ጋቢሶን ማን ነው እዚህ መካከል አፉን ሊከፍትበት የሚችል? ምሳሌ አይሆነንም? በጣም በጣም እኔ ስወለድ እሱ ይዘምር ነበረ የዛሬ 47 ዓመት አካባቢ። በጣም ሰዎች የሉም ምሳሌ የሚሆኑን አባቶች የሉም እናቶች የሉም። በጣም በጣም ነው እንጂ አሉን። ወንድሞች ታናናሾች ታላላቆች የሉንም? በጣም አሉን። ከዘማሪዎቹም ከሌሎችም ውስጥ ማለት ነው። ደግሞ እንደነዚህ አይነት ዘማሪ ነን ባዮች እንደዚህ አይነት ማለት ነው። ዛሬስ አልቻልኩም። ስለ እናንተ አይነት እንማልዳለን። ሌላ ምን እንላለን? አንዱ ስለ ሁሉ ሞተ ነው ብሎ የሚለው እንግዲያስ ሁሉ ሞቱ። በሕይወት ያሉቱ ለሞተላቸው ለእርሱ እንዲኖሩ እንጂ ለራሳቸው እንዳይኖሩ ሞተ ይላል። ኢየሱስ ለእኔና ለአንተ ነው አይደል የሞተው? ኦኬ፣ እሱ ለእኛ ሞተ አይደል? እኔ እናንተ ለእሱ አንኖርም እንዴ? እሱ እኮ የሞተው እኔ እናንተ እሱ በሰጠን ጸጋ ለእሱ ሕይወት ለእሱ እንድንኖር ነው። ኑሮ የሚባል አለ። ወንድሞች እናቶች፣ ዛሬማ ሞባይል ይሄ ሞባይል እጃችን ላይ ነው ያለው። ፓስተርሽ አያይሽ፣ ቅዱስ ሚካኤል መጥቶ አይነጥቅሽ፣ ቅዱስ ገብርኤል መጥቶ አይነጥቅህ፣ እጅ ላይ ነው ያለው። በቃ አርገህ ስክሮል ነገር አርገህ ምን ትገባ እንዴ እንትና ሄደ እንዴ ወጣ መጣ። አዎ በቃ ዩቲዩብ ላይ አንዴ ቲክታክ ላይ ምናምን ነገር አለ ሚላለክል በዋትሳፕ ይልክላ፣ በሜሴንጀር ይልክላ። በቃ ማንም ያ ኤርፎንን ጆሮ ላይ ትሰካለህ። ኢየሱስ ካልሆነ በስተቀር ማን ሊሰማ ይችላል? ለጌታ ግን እኖርለታለሁ ብለህ ስትል አሁን እዚህ አሁን የማወራበት ቦታ ላይ ሚስቴም ተኝታለች፣ ሌላ ክፍል መኝታ ቤት፣ ልጆቼም ተኝተዋል። እኩለ ሌሊት ነው ያለሁበት። የማገለግልበት ቢሮ ውስጥ ነኝ ያለሁት። ማን አለ እዚህ ጋር? ማንም። ከእናንተ ጋር ላይቡን ካጠፋት በኋላ እዚህ ጋር ገብቼ የፈለግኩትን ማየት አልችልም? እችላለሁ። ለኢየሱስ እኖርለታለሁ ብዬ ካልኩ የፈለግኩትን አላይም። ለጌታ መኖር አቅምና ጉልበት እግዚአብሔር እንዲሰጠን መጸለይ አለብን እና አያመቻቹን እያልን ነው።
በጣም ነው ያዘንጉትኝ አልኩ። ከገስት ላይ ሁሉ ጭምር ሲያወርዷቸው ነበር አንዳንዶቹ። ዘፈኑ ላይ አስተያየት ለመስጠት ከፈለክ መጀመሪያ ዘፈኑን ስማው እያሉ ማለት ነው። ቤት ከፍተው ኦርቶዶክሳውያኑ ቤት ከፍተው ሰማኸው የቴዲን ዘፈን አልሰማሁትም። ታዲያ ምን ልታደርግ መጣህ? እዚህ ውረድ፣ በመጀመሪያ ስማውና ና እየተባለ አንዱስ ጴንጤ አንዱን ሰምቼዋለሁ ይላል። ምን ልታደርግ አንዱንስ ቢሆን ቀመስከው ብዬ የምልህ። መጠጥም እኮ አንድ ተብሎ ሲባል ነው ሁለት የሚያስብለው። እና ፕሊስ ግብዣቸው እንዳትቀበሉ። ሀሳብ አስተያየት መስጠቱም በቃ ምንም አስተያየት መስጠት የማያስፈልግ ዘፈን ዘፈን ነው። በቃ ኃጢአት ኃጢአት ነው። በግሪክ በዕብራይስጥ በኦሮምኛ በአማርኛ ብለህ ምንም አታንቆላጵሰውም። ዘፈን ዘፈን ነው። ይኸው ነው። ዘፈን ኃጢአት ነው። እና ጸጋ ይብዛላችሁ። በጌታ የተቀበልነውን ድነት አጥብቀን እንያዝ። ከጌታ የተቀበልነውን ንጽህና ህይወት አጥብቀን እንያዝ። ነፍስ መንፈስ ስጋችንን ከሚያረክስ ከየትኛውም ነገር ራሳችሁን ጠብቁ። ራሴን ጠብቃለሁ ጠብቁ ብሎናል ጌታ። በቃ የወደደን ጌታ፣ የምናገለግለው ጌታ፣ ነፍሱን ስለኛ አሳልፎ የሰጠ ጌታ አባት እንደሌላቸው ልጆች አልተዋችሁም ብሎናል። አቅም ካጣን በጸጋው ዙፋን ፊት ብቻ መደፋት ነው። አቅም ያጣ ሰው ቲክታክ ላይ ምንም ሊያደርግ አይችልም። እኔ ጌታ መኖር አቅቶኛል እኮ ብለህ ቲክታክ ላይ አትዙር። ጸጋው ዙፋን ፊት ተደፋ፣ በጸሎት ቃሉን አንብብ፣ ከቅዱሳን ጋር ህብረት አድርጎ ወደ ቤተክርስቲያን ግቢ፣ የትዬ ግቡ፣ ወደ ቸርች ግቡ። በቃ ይኸው ነው። ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ። ወንድሜ ዋሪስ፣ እንደዚሁም ቢኒያ፣ እህቴ መቅድዬ፣ ሌሎችም ቅዱሳን ወገኖች ልለያችሁ ነው።